ከዛ ሁሉ የፈታን በቅዱስ አጠራር የጠራን ማን ነው? እግዚአብሔር። ልጁን የሰጠን እግዚአብሔር። አመስግኑት፣ ስሙንም ምን አድርጉት ይላል? ባርኩት። በቃ በምስጋና እርግማን ይሰበራል። በምስጋና ሃሌሉያ የተዘጉ በሮች ይከፈታሉ። ኢየሱስ ጌታ ነው። አምልኮ ጥያቄን ሁሉ ይፈታል። የትውልድን እርግማን ከርስ ሁሉ ነገር በቃ የሚያራግፍ ነው። እግዚአብሔርን ደግሞ የጠራን እንድናመልከው ነው። እግዚአብሔር ደግሞ ብቻውን ይመለካል እና እግዚአብሔር አይለመድም። አሜን። እግዚአብሔር አይለመድም። እግዚአብሔር ትልቅ አምላክ። ለዚህ ነው ሙሴ ያለና የነበረ ማን ላከኝ ብዬ ልሂድ አለ ለእግዚአብሔር። እግዚአብሔር ምን አለ? ያለና የነበረ የሚኖር እግዚአብሔር ብቻ ነውና እግዚአብሔር ትልቅ ነው። ቀደም እህቶች እንግዲህ እንዳሉት ከዛ ጥቅስ ነው የሚጀምረው። መዝሙረ ዳዊት ምዕራፍ 107 ቁጥር 1 ላይ ቸር ነውና እግዚአብሔርን አመስግኑት ምሕረቱም ለዘላለም ተብሎ ነው አምልኮ የተጀመረውና እግዚአብሔር ወገኖች ለኛ ቸር ነው። አሜን አሜን። ምሕረቱም ብዙ ነው። ሰው ምሕረትን ማድረግ አይወድም፣ ግን እግዚአብሔር በክርስቶስ በኩል ምሕረት አድርጎልን ክርስቶስን ስጦታ አድርጎ ሰጠን። አሜን። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም ወገኖች። እና እኔ በጣም ገርሞኝ ነው እህቶች በዚህ ቦታ አምልኮ ሲጀምሩ በቃ ቸር ነውና ምሕረቱም ለዘላለም። እግዚአብሔር ምሕረት ዘላለማዊ ነው። ለዚህ ነው በዘላለማዊ ፍቅሩ ነው እኛን ራሱ የመረጠን የወደደን። በቃ ከታላቅ ፍቅሩ የተነሳ ነው የጠራን። ስለዚህ የጠራን እግዚአብሔር የታመነ ነው። ምሕረቱ እንደዘመሩት ነው እውነት ለዘላለም። የእግዚአብሔር ምሕረት አያልቅም። ለዚህ ነው ሁሉ ጊዜ እግዚአብሔርን እንድናመልከው ውስጣችን ላይ በቃ የሚገፋፋን የእሱ ስራ፣ የእሱ ምሕረት፣ የእሱ ጥበቃ ስለበዛልን በእውነት ምንም ነገር በቃ ከውስጣችን አታሉ በቃ የሚወስድ ነገር የለም፣ የሚወጣ ነገር የለም። ምክንያቱም ውስጤ ላይ አንድና ለመጨረሻ ጊዜ በቃ የጌታ ነገር ስለታተመ በቃ በጣም ውስጤ ደስተኛ ነው። ውስጣችን ላይ በቃ ውስጣችሁ ላይ ደስታ ያስቀመጠ ማን ነው? እግዚአብሔር። እግዚአብሔር ወደደ። አሜን። እግዚአብሔር ምን አደረገ? ወደደ። ለወደደው ምሕረት የሚያደርገው እና ክርስቶስን ስጦታ አድርጎ ለኔና ለእናንተ ሰጠ። ስለዚህ እግዚአብሔር ምሕረቱ ብዙ የማያልቅ ምሕረት ያለው አምላክ እና እግዚአብሔር ከታላቅ ፍቅሩ የተነሳ እኛን ወዷልና አዳነን የሚለው መጽሐፍ ቅዱስ ለዛ ነው። የዳነ ሰው ደግሞ ያመሰግናል። አሜን አሜን። እስራኤሎች ልክ ከባህር ከወጡ በኋላ ከኤርትራ ባህር ከወጡ በኋላ ከተሻገሩ በኋላ ከበሯቸውን ያነሱት በቃ ወደ አምልኮ እነ ማርያም በከበሮ ነው በቃ ያቀለጡት። አመለኩ ማንን? እግዚአብሔር በቃ ምንም ቦታ አያስፈልግም። በማንኛውም ቦታ እንድናመልከው ይገባል። በቃ ልናመልከው ይገባል ማንን? እግዚአብሔር። ለዚህ ነው መዝሙር የሚጀምረው መዝሙረ ዳዊት ምዕራፍ 100 ላይ ከቁጥር 1 ጀምሮ እስከ 5 ባለችው ቃል ነው የምነሳውና ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ ምን በሉት ይላል? እወቁት። እርሱ ሰራ፣ እኛም አይደለንም፣ እኛስ ሕዝቡ የማሰማሪያም በጎቹ ነን። ወደ ደጆቹም በመግባት ወደ አደባባዮቹ በምስጋና ምን በሉ ይላል? ግቡ፣ አመስግኑት፣ ስሙንም ምን አድርጉት ይላል? ባርኩት። በቃ እግዚአብሔር የተባረከ አምላክ ነው ወገኖች። እግዚአብሔር ትልቅ አምላክ፣ እውነተኛ አምላክ፣ የአብርሃም አምላክ። አብርሃምን ውጣ ሲለው በቃ የእውነት ነው በቃ እንዲወጣ ያደረገው። አብርሃምን ወጣ ይላል፣ ታዘዘ፣ ወጣ፣ እያመሰገነ ወጣ፣ እግዚአብሔር ወዳለው ቦታ ወጣ። እና እግዚአብሔር ባስቀመጠልን በፈለገልን እግዚአብሔር በቃ በሚወደው ቦታ ብቻ ነው የምንገኘው እኛ። ምክንያቱም እኛ የራሳችን አይደለንም፣ እኛ የክርስቶስ ነን።
ስለዚህ ኢየሱስ ደግሞ መሪያችን ነው። አሜን። የኛ መሪ ደግሞ አይተኛም አንቀላፋ። ለዚህ ነው ለተቀበሉት በስሙ ላመኑ ለተቀበሉ ለነሱ እግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣንን ሰጠን። በዚህ ጨለማ ዓለም ላይ ሰዎች በብዙ ነገር ተስበው ትላንትና በቃ ሰው በኳስ በተለያየ አይነት ነገር ተስቦ ነው እና በውስጤ እግዚአብሔርን አመሰግን ነበር። እግዚአብሔር ከእንደዚህ አይነት ሱሶች ስለፈታኝ። ይሄ ራሱ አንድ እስራት ነው። እግዚአብሔርን እንዳናይ ብዙ የሚያደርጉ ነገሮች በዚህ ምድር ላይ እና ከዛ ሁሉ የፈታ በቅዱስ አጠራር የጠራ ማን ነው? እግዚአብሔር። ልጁን የሰጠን እግዚአብሔር ኢየሱስ ጌታ ነው። ስለዚህ ኢየሱስን ሁሉ ጊዜ እንሰብካለን፣ እግዚአብሔርንም ሁሉ ጊዜ እናመሰግናለን። አሜን። እግዚአብሔር ብቻውን ይመሰገናል። ወደ ደጆቹም በመግባት ወደ አደባባዮቹም በምስጋና ግቡ፣ አመስግኑ፣ ስሙንም ባርኩት። እግዚአብሔር ቸር፣ ምሕረቱም ለዘላለም፣ እውነቱ ለማን ድረስ ይሄዳል? ለልጅ ልጅ። ስለዚህ እግዚአብሔርን ሁል ጊዜ ማመስገን አለብን። በዝማሬ ማመስገን አለብን። በጸሎት ማመስገን አለብን። ቁጭ ባልንበት በስራ ቦታ በሁሉ ቦታ ላይ እግዚአብሔርን ማመስገን አለብን። ነገሮች ሲመቹ ብቻ አይደለም እግዚአብሔርን የምናመሰግነው፣ ሲመችም ሳይመችም እግዚአብሔር ሁሉ ጊዜ ምንድነው? እውነተኛ ራይት የሆነ ትክክለኛ የሆነ አምላክ አለ። የእኛን ዴስቲኒ ያሳመረ ያስተካከለ መንገዳችንን ያቀናልን። ስለዚህ እድለኞች ናቸው። ሰው እኮ በቃ ለኳስ በዚህ ሰዓት አሁን የተለያየ ቦታ ለማይረባ ነገር ለዓለማዊ ነገር ራሱን ባሪያ አድርጎ ነው ያለው። እኛ ግን የእግዚአብሔር ልጆች ባሪያ እንድንሆን የክርስቶስ ተከታይ እንድንሆን ክርስቶስን እንድናመልክ መጠራታችን መታደል ወገኖች፣ እድለኞች ነን። በዚህ እግዚአብሔርን ማመስገን አለባችሁ። ምንም የቀረብን ነገር የለም። እግዚአብሔርን ይዘን ሁሉ ነገር ተስተካክሎልናል፣ ሁሉ ነገር አምሮብናል። ምክንያቱም እግዚአብሔር በቃ ቸር ስለሆነ እንዲሁ ስለወደደው ወዶ አዳነ። አሜን። የሚያድን ጌታ ሕይወቱን እየሰጠ ለዚህ ነው ርዕሴ እግዚአብሔርን ማመስገን። በቃ በዚህ አሁን እንኳን በደረስንበት መመላለስ አለብን። በደረስንበት መጽሐፍ ቅዱስ እንመላለሳለን ይላል እና በደረስኩበት ሁኔታ ሳይ እግዚአብሔርን ከማመስገን ሌላ ነገር ምን አለ ወገኖች? ብዙ እግዚአብሔርን እንዳናመሰግን የሚያደርጉ ነገሮች በዙሪያችን አሉ። ነገር ግን ሁሉንም እያስረገጠን የወጣ ነው እንድናመሰግን ወደ አደባባዮቹ ያመጣን ማን ነው? እግዚአብሔር። በማን? በልጁ በኩል ከማጉረምረም ሕይወት፣ ከጨለማ ሕይወት፣ ከድቅድቅ ጨለማ ያወጣን ማን ነው? እግዚአብሔር። ስለዚህ እግዚአብሔር ሁሉ ጊዜ ይመሰገናል። ዓለማውያን የሆነ ነገር ሲሳካላቸው ነው የሚያመሰግኑት። የእኛ ምስጋና ግን እንደዛ እኛ ሁሉ ጊዜ እግዚአብሔርን እናመሰግናለን። አሜን። ቢሳካም ባይሳካም፣ አሜን፣ ነገሮች ቢሆኑ ባይሆኑ እግዚአብሔርን ሁሉ ጊዜ ማመስገን አለብን። የጠራን የታመን እግዚአብሔር የምስጋና አምላክ። አሜን። ኢየሱስ ያድናል። አንደኛ ተሰሎንቄ 5:16-18 ላይ ስንሄድ ሐዋርያው ጳውሎስ በአብዛኛው ቦታ መጽሐፎቹ ላይ ስለ ምስጋና ይናገራል። እግዚአብሔርን አመስግኑት። ለምን? ክርስቶስን ስለሰጣችሁ። ዓለም እኮ አስቸጋሪ ናት። ከጥንቆላ ሕይወት፣ ከዝም ብሎ ትርክ ምርቂ ሕይወት፣ ከአንጎበር ሕይወት በቃ ከሞተ ስራ የተነሳ ነው። በማን ነው? በክርስቶስ እግዚአብሔር ስለወደደን። ስለዚህ እግዚአብሔርን ሳናቋርጥ ማመስገን አለብን ወገኖች። እግዚአብሔር ስሙ የተመሰገነ ይሁን። ወጥመድ ስለተሰበረ በምስጋና ምን ይሆናል መሰላችሁ? ወጥመድ ይሰበራል። ሁላችሁ በምስጋና እርግማን ይሰበራል። በምስጋና ሃሌሉያ የተዘጉ በሮች ይከፈታሉ። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን እንድናመሰግን ተጠርተናል። መጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5:16-18 ስናይ ምን ይላል? ሁል ጊዜ ደስ ይበላችሁ፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ አመስግኑት ጌታ። በማንኛውም ሁኔታ ምን በሉ?
አመስግኑ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። እድለኞች አይደለን ታዲያ? እግዚአብሔርን ማመስገን መቻል። በአውሮፓ ብዙ ቁም ነገሮች አሉ። ሰው አንደኛውን እንትን ይዞ ሁለተኛውን ለመያዝ የሚሮጥበት በቃ አሁን ተሳካልኝ፣ ወረቀት ተሰጠኝ፣ ከዛ ለስራ፣ ከዛ ስለዚህ ነገር ያን ደግሞ ሲይዝ ደስታን አያገኝም። እግዚአብሔርን አመሰግን፣ ከዛ ለዛ ለቤት ይሮጣል፣ ከዛ ደግሞ ቤት ሲሰጥ፣ ከዛ ደግሞ ለልጅ፣ ከዛ ደግሞ ለትምህርት ቤት፣ ከዛ ለዩኒቨርሲቲ አያልቅም ያለም ነገር። በዛ ሁሉ ግን ክርስቲያን ምን እያደረገ ይላል? እያመሰገነ ይሄዳል። እያመሰገንን እግዚአብሔርን እያመሰገንን እንጓዛለን። ይሄ ምስጋና በየት በኩል መጣ? በክርስቶስ በኩል ወደኛ መጣ። ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡም ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። ምክንያቱም ሰዎች በአንዳንድ ሁኔታ ደስተኛ ይሆናሉ። የክርስቲያኖች ደስታ ግን በሁኔታዎች ላይ የተመሰረተ አይደለም። የክርስቲያኖች ደስታ የሚመነጨው ክርስቶስ ከሰራው ስራ ነው። ይህም ደግሞ ዘላቂ በቃ እስከ መጨረሻ እኛ ወደ ጌታ ጋር እስክንሄድ ድረስ ሰይጣን እየተቃጠለ ሁኔታ እየተቃጠለ በቃ እነኚህን ሰዎች አልቻልኩም እያለ አጋንንቱ ሞራቁራ ገላጩ ምኑ ይሄ የአጋንንቱ አሰራር ሁሉ በቃ ይጮሃል እኮ በሄድንበት ቦታ ሁሉ ይህን ሰው አልቻልኩም፣ ይችን ሴት አልቻልኳትም። ትልቁ ዓላማው ከአምልኮ ማስቀረት፣ ከቸርች ማስቀረት፣ ከእግዚአብሔር አጀንዳ ማስቀረት፣ ከእግዚአብሔር ሀሳብ ማስቀረት። ይሄ የሰይጣን ስራ። በድካምም ይሁን በብርታት ከእግዚአብሔር ፊት የትም ንቅንቅ አንልም። ክርስቲያን ንቅንቅ ማለት የለበትም። እግዚአብሔር ባስቀመጠው ስፍራ ላይ ክርስቲያን ማመስገን አለበት። እግዚአብሔርን እያመሰገነ በምስጋና ህይወት መቀጠል አለበት። ሃሌሉያ። ስለዚህ የኛ ነገር ይቀጥላል፣ ይሄዳል። ምክንያቱም እኛ የሩቅ ተጓዦች ነን፣ የአዲሲቱ ኢየሩሳሌም ተጓዦች ነን። ኢየሱስ ጌታ ነው። ለዚህ ነው እሄዳለሁ አለ ጌታ ኢየሱስ ክርስቶስ። ስፍራን አዘጋጃለሁ አለ። እኔ ባለሁበት እናንተ ምን ትላላችሁ? ትመጣላችሁ። ሰይጣን ጋር የለም፣ ዓለም ጋር የለም። ይሄ ጥቅስ የተሰጠው ለክርስቲያኖች ነው። ጌታ ኢየሱስ ክርስቶስ የተናገረው ለኔና ለእናንተ አገር አለ። ሃሌሉያ። ኢየሱስ ጌታ ነው ወገኖች። የምንሄድበትን እናውቃለን። አይናችንን የገለጠልን እግዚአብሔር የተመሰገነ ይሁን። አሜን። በዚህ ጨለማ ምድር ላይ በቃ ብርሃን እንድንሆን ያደረገን፣ ጨው እንድንሆን ያደረገን ማን ነው? እግዚአብሔር ልጁን በመስጠት። ኢየሱስ ሲኖር ነገር ሁሉ ይጣፍጣል። ልክ ጨው ሲጨመር ወጥ እንደሚጣፍጥ፣ ምግብ እንደሚጣፍጥ፣ ዳቦ እንደሚጣፍጥ ያለ ኢየሱስ ነገሮች ሁሉ በቃ ዝም ብሎ ድካም ነው። ከድካም ደግሞ እኔና እናንተ እግዚአብሔር አውጥቶናል። ለዚህ ነው ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን ምን በሉት? አመስግኑት። ሃሌሉያ። ሰይጣን የሚፈራው ምስጋና። የሚያመሰግንን ሰው ሰይጣን አይችልም፣ ሁኔታ አይችልም። በቃ ማመስገን አለብን። በማይመች ቦታ ማመስገን አለብን ወገኖች። በማይመች ሁኔታዎች እግዚአብሔርን ማመስገን አለብን። በሚመችም ሁኔታ እግዚአብሔርን ማመስገን አለብን። ምክንያቱም እግዚአብሔር ትልቅ አምላክ ስለሆነ ኢየሱስ ጌታ ነው። ስለዚህ ክርስቲያኖች በሁኔታ ላይ የተመሰረተ ከተፈጥሯዊ ሰዎች የተለዩ ናቸው። ምክንያቱም በየትኛውም ሁኔታ ውስጥ ቢሆን እንኳን እግዚአብሔር ካደረገላቸው ነገር የተነሳ የሚያመሰግኑ ናቸውና ምኖች ክርስቲያኖች። እስኪ እኔ አመስጋኝ ነኝ ብሎ ለራሳቸው አረ ኢየሱስ ጌታ ነው። እንድታመሰግን ተጠርተሃል፣ እንድታመሰግኝ ተጠርተሻል። ኢየሱስ ጌታ ነው። ኤፌሶን 5:20 ምን ይላል? ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችሁን አባታችሁን ስለ ሁሉ ምን በሉ ይላል? አመስግኑት። አምላካችሁን አባታችሁን ስለምን? ስለ ሁሉ ምን በሉት? አመስግኑት። ለምን? እሱ ስራችንን ሰርቷል። አሜን። ለዚህ ነው በመስቀል ላይ በቃ ተፈጸመ። የኔና ያንቺ ነገር በዛ ምን ሆነ? ተፈጸመ፣ በዛ ተሰራ። ለዚህ ነው ማህተሜን ፈታው፣ ቀንበሬን ሰበረው፣ የዕዳ ጽሕፈቴን በአንዴ ደመሰሰው። በቃ ጨለማዬ በርቷል፣
ምንድነው? ነፃ ወጥቻለሁ። ነፃ የወጣ ሰው በቃ እግዚአብሔርን ያመልካል። ተፈቱ። ምንም አይነት ጥያቄ አይኖርብንም። እግዚአብሔርን ለማምለክ የሚይዘን ነገር የለም። አሜን። ኢየሱስ ጌታ ነው። ስለዚህ ሁሉ ጊዜ እግዚአብሔርን ማመስገን አለብን በሁሉ ነገር። ልክ መጽሐፍ ቅዱስ አንደኛ ተሰሎንቄ 5:16 ላይ እንደሚለው እግዚአብሔርን ማመስገን አለብን። እግዚአብሔርን አራት ነገሮች አሉ። በቃል የሚደረግ ምስጋና አለ፣ በድርጊት የሚደረግ ምስጋና አለ፣ በስሜትና በአስተሳሰብ የሚደረግ ምስጋና አለ፣ በጸሎት የሚቀርብ ምስጋና አለ። በዚህ ሁሉ እግዚአብሔርን ምን ማድረግ አለብን? እስኪ ማመስገን አለብን። አዎ እግዚአብሔርን ማመስገን አለብን። በቃ ስለሰጠን ጤና እግዚአብሔርን ማመስገን አለብን። በቃ እግር እንኳን ቢያም ወይ ጅም ቢያም ሌላው ጤነኛ ስለሆነ ስለሌላው ማመስገን አለ። ያን ጊዜ በቃ ጅም ይፈወሳል፣ እግርህም ይፈወሳል፣ ሰላምን ይሰጣል። እግዚአብሔር የሰላም አምላክ፣ ኢየሱስ ያድናል። ኢየሱስ ሰላማችን። አሜን። እንደ ኢየሱስ ያለ ማንም የለም። ለዚህ ነው ምስጋና ስለተደረገልን በጎ ነገር፣ መልካም ውለታ ወይንም ደግሞ በሕይወታችን ስላለው በረከት አክብሮታችንንና ፍቅራችንን የምንገልጽበት መንገድ ነው። ምን ምስጋና። እንደ ሁኔታው የሚከተሉትን በቃ አይነቶች በመለየት መለያየት እንችላለን። በቃ ለይተን ማየት እንችላለን። ማመስገን ባለብን ሰዓት ብቻ አይደለም፣ ሁል ጊዜ እግዚአብሔር ይመሰገናል። በአንዲት ጉዳይ ብቻ አይደለም ማመስገን ያለብን፣ የሆነችው ነገር በቃ ስናገኝ ብቻ አይደለም። ምክንያቱም አንዳንድ ነገሮች ይዘውን ምን ያደርጋሉ መሰላል? ይጠፋሉ። አንድ ጊዜ አንድ ልጅ በጣም ደስ አለው 10,000 ብር ሎተሪ ደርሶት እና የአባቱ መኪና ይዞ መኪናው ሙሉ በሙሉ ገደል ውስጥ ይዞ ገባ እና 10,000 ነበር፣ ብዙ ብር ነው በዛ ጊዜ፣ የዛሬ 35 ዓመት። እና በቃ በዛ ብር መኪናው ተሰራ ማለት ነው። እና የዓለም ነገር እንደዛ ነው። በቃ እዛው ትደሰታለህ፣ እዛው ይቀራል። የእግዚአብሔር ደስታ ግን ጌታ ኢየሱስ ነው ለኛ። አሜን። ስለዚህ እግዚአብሔርን ሁል ጊዜ ማመስገን አለብን። በቀጥታ እግዚአብሔርን ማመስገን አለብን። አመስጋኝ ሰዎች መሆን አለብን። ሃሌሉያ። እንደ ኢየሱስ ያለ ማንም የለም። እግዚአብሔር መልካም አምላክ። አሜን። ምክንያቱም ነፃነታችንን ደህንነታችን የመጣው በኢየሱስ ክርስቶስ ነውና እሱም ድንቅ እግዚአብሔር ስጦታ ማን? ኢየሱስ። ለእግዚአብሔር ምስጋናችንን ከመግለጽ ባሻገር ደግሞ እሱን ለማመስገን በሁሉ የተሻለው መንገድ የኢየሱስ ክርስቶስን ትምህርት የእግዚአብሔርን ቃል በመስማት በማድረግ መንገዱን ትምህርቱን በመፈጸም ትእዛዙን በመጠበቅ ይሄ ሁሉ ምንድነው? አስፈላጊ ነው። በቃ ትእዛዙን መጠበቅና መረዳት በጣም ደግሞ አስፈላጊ ነው። በቃላት ብቻ አይደለም። ስራችን የጌታችንን ልብ ደስ የሚያሰኝ መሆን አለበት። ስራችን፣ እንቅስቃሴያችን፣ ስንወጣ ስንገባ የምናደርገው ነገር ላይ ሁሉ የጌታን ልብ የምናስደስት ሰዎች መሆን አለብን። የምስጋና ሰው እግዚአብሔርን የሚያስደስት ሰው። ለዚህ ነው መጽሐፍ ቅዱስ ሲናገር ዳዊት በቃ እንደ ልቤ ያለው እግዚአብሔር ለዛ ነው እንደ ልቤ ያለው፣ ምክንያቱም የምስጋና ሰው ነበር። ሐዋርያ ጳውሎስንም ስናይ እንደዛው የምስጋና ሰው ተመስገን ይላል። ስለ እናንተ አመሰግናለሁ ይላል ለቆሮንቶስ ሰዎች። ስለ እናንተ በእናንተ ስላለው ጸጋ አምላኬን አመሰግናለሁ። ኢየሱስ ጌታ ነው። ስለዚህ ወደ ቅድሙ መዝሙር 100 ቁጥር 4 ላይ እንደሚለው በበሮች በምስጋና ግቡ፣ በአደባባዮችም በውዳሴ አመስግኑ፣ ስሙንም ባርኩት። ደጆቹ የሚለው የቤተ መቅደሱን በሮች ነው። አደባባዮቹ ደግሞ የቤተ መቅደሱን አደባባዮች ነው የሚናገሩና እግዚአብሔርን ሁል ጊዜ የምንበሉት አመስግኑት። እግዚአብሔር ብቻውን ሊመሰገን ይገባዋል፣ እንዲሁ ስለወደደ። አሜን። እንዲሁ ምን ስላደረገ? ስለወደደ፣ ምንም ሳንከፍል ምንም ሳናደርግ
እንዲሁ በጸጋው ስለወደደን በጸጋው ስላዳነን። ስለዚህ እግዚአብሔርን ሁል ጊዜ ማመስገን አለብን ወገኖች። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር መልካም አምላክ፣ እግዚአብሔር ትልቅ ስጦታ ነው የሰጠን። ስለዚህ ሁል ጊዜ ማመስገን አለብን፣ ጌታን ማመስገን አለብን። ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ምን አድርጓልና ዓለምን እንዲያው ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ምን አላደረገው አላከው። በእርሱ የሚያምን ምን አይልም አይፈረድበትም። በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ስላላመነ አሁን ምን ተብሏል ይላል? አሁን ተፈርዶበታል። ለዚህ ነው ከዚህ ፍርድ ነው እግዚአብሔር ያወጣል። አሜን። ልጁን ስንቀበል ከዚህ ፍርድ፣ ከዘላለም ፍርድ፣ ከዘላለም ሞት፣ ከጭንቀት፣ ከዲፕሬሽን፣ ከስትረስ በቃ የለም፣ ይሄ ሁሉ ነገር የለም። ምክንያቱም በቃ እግዚአብሔርን ስለመረጠን ክርስቶስን ጌታ በሕይወታችን ላይ ስላደረግን ይሄ ሁሉ ነገር ምን ሆኗል? ወድቋል። የለም እኛ ዙሪያ እኛ አካባቢ ያለው የአምልኮ ምንድነው? ድንኳን፣ እግዚአብሔርን ማምለክ። አሜን። እግዚአብሔር ትልቅ አምላክ ነው ግን እንደ እግዚአብሔር ያለ ማንም የለም። አሜን። ስለዚህ እግዚአብሔርን እንድናመልክ ተጠርተናል። የእግዚአብሔር ስጦታ ጌታ ኢየሱስ ክርስቶስ ነው ለኔና ለእናንተ። ዕብራውያን ምዕራፍ 13:15 ላይ ስለዚህም ዘውትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሩን ፍሬ በኢየሱስ አማካይነት ለእግዚአብሔር ምን እናድርግ ይላል? እናቅርብ። ይህ ማለት ምንድነው? ምዕመናን በክርስቶስ በኩል እግዚአብሔርን የሚያመሰግኑበትን ስሙንም የሚመሰክሩበትን ለእግዚአብሔርም የምስጋናን መስዋዕት ሁል ጊዜ ማቅረብ ማለት ነው። ሁል ጊዜ ለእግዚአብሔር ምንን ማቅረብ አለብን? የምስጋናን መስዋዕት። አሜን። አንድ ጊዜ አይደለም፣ ሁል ጊዜ እግዚአብሔርን ማመስገን አለብን። ዘውትር እግዚአብሔርን ማመስገን አለብን። እግዚአብሔር ስራችንን ስለሰራ፣ እግዚአብሔር ስለወደደን። ማንም የማይወደደን ሰዎች እግዚአብሔር በክርስቶስ በኩል አድርጎ ምን አደረገ? ወደደን። አሜን። ስለዚህ እግዚአብሔር ምንድነው? ትልቅ አምላክ ነው፣ መልካም አምላክ ነው፣ ቸር አምላክ። ለዚህ ነው ቸር ነውና ምሕረቱም ለዘላለም ነው። እግዚአብሔርን ምን በሉ? አመስግኑት ወገኖች። በሁሉ በምታልፉት ነገር ላይ ሁሉ እግዚአብሔርን አመስግኑት። የሚያጉረመርሙ ሰዎች መሻገር አይችሉም፣ ደካሞች ናቸው። ብርቱ ግን በቃ እግዚአብሔርን የሚያመሰግን ሰው፣ የተፈታ ሰው ምንም አይነት ቦታ ላይ እግዚአብሔርን በቃ ከማምለክ በኋላ ያለ። ስለዚህ ሁሉ ጊዜ እግዚአብሔርን እንድናመልክ ተጠርተናል። አሜን። ኢየሱስ ጌታ ነው። እግዚአብሔር ጠርቶናል፣ በልጁ በኩል ጠርቶናል፣ በልጁ በኩል አጽድቆናል። የኛ ምንም ጽድቅ ሳይሆን ኢየሱስ ጌታ ነው ወገኖች። እንደ እግዚአብሔር ያለ ማንም የለም። ስለዚህ እግዚአብሔርን ሁሉ ጊዜ እናመሰግናለን። ነገር ስለተሳካ ብቻ ሳይሆን፣ እንግሊዝ ሀገር ስለገባን ብቻ ሳይሆን፣ የእንግሊዝ ሀገርን ፓስፖርት ስለያዘን ብቻ ሳይሆን፣ እንዲሁ እግዚአብሔር ስለወደደን በልጁ ስላዳነን ከዚህ ሁሉ ነገር ይበልጣል። ያስፈልጉናል እነኚህ ነገሮች፣ ግን ዋናውና ትልቁ የሚያስፈልገው ነገር ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስን የግል ወዳጅ፣ የግል ጌታ አድርጎ ዘላቂ እስከ መጨረሻ የሚሄድ ቅድም እንደተማረው እስከ መጨረሻ። ሌላው አያድንም። ማንም የሞተ የለም። መሐመድን በእስልምና ስናይ በላ ጠጣ ሞተ ነው በሚለው አልተነሳም። ኢየሱስ ግን ተነስቷል። በሶስተኛ ቀን ተነስቷል። የኔና የናንተ ጌታ ተነስቷል። የትንሣኤ ጌታ። ለዚህ ነው ብዙ ጊዜ ተስፋ በቆረጥናቸው ጊዜዎች ሁሉ መነሳት በቃ እንነሳለን። ቤተክርስቲያን ብዙ ጊዜ በቃ ተበተኑ፣ ጠፉ፣ አለቁ ስንባል እግዚአብሔር ደግሞ ያበዛል። ምክንያቱም የተጠራ ነው በቃ በእግዚአብሔር በክርስቶስ ስለሆነ በእግዚአብሔር በክርስቶስ በኩል ስለጠራ ከማይጠፋ ዘር ነው የተመረጥነው። ኢየሱስ ጌታ ነው። ከማይጠፋ ዘር ተመርጠናል፣ ተጠርተናል። በምድር ላይ ሁሉም አይታችሁ እንደሆነ የራሱ
በቃ ብሔር አለው፣ ቋንቋ አለው፣ ነገድ አለው ወጣበት። እኔና እናንተን ግን ልክ ዮሐንስ ራእይ ላይ ከዘር ከቋንቋ ከነገድ ሁሉ ክርስቶስ በደሙ ምን አደረገን ይላል? ዋጀ። አቤት አቤት እንዴት ደስ ይላል! ከሁሉ ዓለም ዛሬ የምትተራመሰው አንዱ አንዱን ገሎ አንዱ አንዱን ጥሎ በቃ ሁሉም ለገንዘብ ነው። ለገንዘብ በቃ ሁሉም የራሱን ሰዎች ለማስከበር የራሱን ነገር። እኛን ደግሞ ኢየሱስ ከድቅድቅ ጨለማ ደሙን አፍሶ ተሰቅሎ ተገርፎ የመስቀልን ሞት ሞቶ እኔና እናንተ ወደ እቅፉ አስገባን። በሱ ቁስል እኛ ዳንን። በመስቀሉ ስራ እኔና እናንተ ዳንን፣ ጸደቅን። ስለዚህ ጽድቃችን ክርስቶስ ነው። ሌላ ማንም የሚያጸድቅ በምድር ላይ የለም። አለን ከተባለን ደግሞ አይተናል። ውሸት ነው፣ ሁሉም ውሸት። በመስቀል ላይ የሞተው አንድ እሱም የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ። ስለዚህ ጌታ ኢየሱስ ክርስቶስን የልባችን አምላክ አድርገን ከተቀበለን፣ እውነት ከልብ ከተቀበለን፣ እውነት ከልብ ከኖርን እግዚአብሔር በእኛ በዘመናችን ሁሉ ታምራትን ይሰራል። አሜን። የእግዚአብሔር ሕይወት እየበዛ ይላል። ልጅ እንሆናለን፣ የእግዚአብሔር ልጅ እንሆናለን፣ እንረጋጋለን፣ ሰላም እናገኛለን። መንቀጭቀጭ አይኖርም፣ ግራ መጋባት አይኖርም። እኔ የትም በምንም አይነት ሁኔታ ውስጥ ሳል በቃ እግዚአብሔር የሆነ መንፈስ ይመጣና ያረጋጋል። የሚያረጋጋ መንፈስ ውስጣችን ገብቷል። ለዚህ ነው ዮሐንስ ወንጌል ላይ ጸጋና እውነትን ተሞልቶ በእኛ አደረ። በውስጣችን ያደረ በውስጣችን የገባው ሰላም ኢየሱስ ይባላል። አሜን። ሰው ጌታን ሲቀበል ዓለምን ሲክድ በቃ የጌታ መንፈስ በውስጡ ይገባል። ንጹህ መንፈስ በውስጡ ይገባል። ክፉ ነገር ከላዩ ላይ ይገባል። ስለዚህ እግዚአብሔርን ሁል ጊዜ ምን እንበለው? እናመስግን። አሜን። ምክንያቱም እግዚአብሔር ስራችንን በማን ሰርቷል? በኢየሱስ ክርስቶስ በኩል ሰርቷል። የዘላለምን ሕይወት አግኝተናል። በዚህ ደስ ይበላችሁ ወገኖች። ሌላ ሁሉ ነገር ተጨማሪ ነው። የሚያስፈልገው እኮ አለ ጌታ ኢየሱስ ክርስቶስ ለማርታ ማርያም መልካሙን መርጣለችና ከሷ አይወሰድም። መልካም የእግዚአብሔር ቃል። ስለዚህ እችንም ወንጌል ማንሰማበት ጊዜ ይመጣል። አንዳንድ ነገሮች ላይ በፊኛ ነው መጽሐፍ ቅዱስ የሚላከው ጥቅስ ተጽፎ አሁን ቻይና ውስጥ እንደዛ አይፈቀድም። እኔና እናንተ ግን እድለኞች ነን። ይህ የእግዚአብሔር ጊዜ ስለሆነ ቁጭ ብለን መማር ቻለን፣ ቁጭ ብለን ማምለክ ቻለን፣ ቁጭ ብለን መጸለይ ቻለን። እድለኞች ነን። የኛ በቃ እግዚአብሔር ለኛ ዘመንን ስላመጣልን። ኢየሱስ ያድናል። የምስጋና ሰዎች ይተርፋል፣ ከእሳት ውስጥ ይወጣል። አሜን። ስለዚህ የምስጋና ሰዎች እንሁን ወገኖች። እግዚአብሔርን እናመስግን። በዘመናችሁ ሁሉ በሕይወታችሁ ሁሉ እግዚአብሔርን አመስግኑት። እንደ እግዚአብሔር ያለ ማንም የለም። ስለዚህ እግዚአብሔርን እጅግ አድርጌ ስለ ዛሬ ቀን አመሰግናለሁ። ጨርሻለሁ። ለዛሬ እግዚአብሔር የሰጠኝን ሐሳብ ምስጋና በሚል ነበር። እግዚአብሔርን ሁል ጊዜ አመስግኑ ወገኖች። ስለዚህ በመካከላችን ወንድማችን አሸናፊ ለረጅም ጊዜ በሱዳን በቤተ ክርስቲያን ተሹሞ በፓስተርነት አገልግሎት በመጋቢነት ያገለግል ነበር። ከዛ ደግሞ ወደዚህ ደግሞ እኛ ጋር ከመጣ 1 ዓመት ሆኖታል። ለረጅም ጊዜ ከባለቤቱ ጋር ተገናኝተው አያውቁም። እሱ በአገልግሎት ያሳለፈው፣ እሷም ጀርመንም ነበረችና እግዚአብሔር ደግሞ ረድቷቸው 13ኛ ዓመታቸው ነው ዛሬ በጋብቻ ማለት ነው። ስለዚህ በመካከላችን እግዚአብሔርን እነሱም ያመሰግናሉ። አሜን። እግዚአብሔር ይመሰገናል። ኬክም አለ እና ሴሬሞኒ ይደረጋል። ከዛ እንጸልይላቸውና ፕሮግራማችንን እንጨርሳለን ማለት ነው። ስለዚህ እስኪ ደስ ያለው እስኪ ያጨር አገር ቤት ሄዶ አገር ቤት ቆይቶ ምን ብሎ ከዛ የመጣውና ግን እግዚአብሔር ያገናኘውን ነገር በቃ እግዚአብሔር ደግሞ ይኸው አጋባቸው እዛው ሱዳን። ከዛ ደግሞ ይኸው በእግዚአብሔር ጊዜ ደግሞ እዚህ ከነ ልጆቻቸው በአንድ ላይ እንዲኖሩ አደረገና እግዚአብሔር እንደዚህ ነው። ላመነ ሁሉ ይቻላል። አሜን። ለሚያምን ሁሉ ይቻላል። ላመነ ሰው ደግሞ የእምነት ሰው ነው። የሚገርማል ከማንቸስተር ድረስ እዚህ ቸርች ይመጣል ሳይሰለች ከወልሶ ኤቭሪ ሰንዴ እና
እግዚአብሔርን የመውደድ ነገር በጣም ነው የሚገርመው። በጣም ነው ጌታን የሚወደውና በጣም የእውነት ትልቅ የእግዚአብሔር ሰው ነው። እግዚአብሔር ይባርከው እና ከባለቤቱ ጋር ወደዚህ ይመጣሉ። እንጸልይላቸዋለን። እንትኗን ወደዚህ እናመጣለን። ሃሌሉያ። ስለዚህ አምልኮም ይኖራል፣ ሰላምም። ባለቤቱም ኃይለኛ አስመላኪ ናት። ኢየሱስ ጌታ ነው። ፕሮግራማችንን ጨርሰናል። ሁላችንም ቆመን እዚህኛው ፕሮግራም ላይ እንሄዳለን ማለት ነው። ኢየሱስ ጌታ ነው። ስለዚህ አምልኮ ግን ይቀጥላል። አሜን። ባለፈው ወንድማችን አማንዬ አምልኮ ቀጠለ፣ ተከታተለ። አምልኮ የሚቀጥል እዚህ ብቻ ቤትም ይቀጥላል፣ ስራም ቦታ ይቀጥላል። አሜን። ኢየሱስ ጌታ ነው። ኢየሱስ ያድናል። በጣም ደስ ይላል። እግዚአብሔር ቤት ማግባት እንደዚህ ነው። በቃ ባልም ከዛ ታምኖ መጣ፣ ሚስትም እዚህ ታምና ጠበቀች። ጌታ ይባርካት። አሜን። እግዚአብሔር ታማኝ ነው። እንደ እግዚአብሔር ያለ ማንም የለም። ስለዚህ ደስ እያለን ሰሪሞኑን እንጀምራለን። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ